ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ በዩክሬን ላይ የከፋ የአየር ጥቃት አደረሰች። ዘለንስኪ አውሮፓውያን አጋሮቻቸው እንዲደርሱላቸውም ተማጽነዋል። በሁለት ቀናት ውስጥ ከኢራን ጋር ጦርነት ውስጥ ልንገባ እንችላለን ሲሉ የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አስጠነቀቁ። ዩናይትድ ስቴትስ በኒውክሌር ስምምነቱ ላይ መሻሻል ሳይታይ የታገዱትን የኢራን ገንዘቦች እንደማትለቅ ይፋ አድርጋለች። በአሜሪካ ጊዜያዊ ከለላ ያላቸውን ስደተኞች በተመለከተ አዲስ ነገር ተሰምቷል። ጉዳዩ ኢትዮጵያውያንን ይመለከታል ተብሏል። በዘገባችን ተካቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሩሲያ በዩክሬን ላይ ከፋ የአየር ጥቃት አደረሰች። ዘለንስኪ የአየር መከላከያ ድጋፍ እንዲደረግላቸው አውሮፓውያን አጋሮቻቸውን ጠይቋል። ሩሲያ በዩክሬን የተለያዩ ከተሞች ላይ በሰነዘረችው መጠነ ሰፊ ጥቃት በትንሹ የ12 ሰዎች ሕይወት ማለፉንና ከ40 በላይ ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ይፋ አድርጓል። የሞስኮው ሚሳኤሎችና ድሮኖች ከጦር ግንባር ርቀው በሚገኙ የሲቪልና የኢንዱስትሪ ማዕከላት ላይ ያነጣጠሩ ነበርም ብለዋል። ጥቃቱ ከተፈጸመባቸው ዋነኛ አካባቢዎች መካከልም ኒፕሮ ከተማ አንዷ ስትሆን ከጦር ግንባር በ100 ኪሎ ሜትር ርቀት ላይ የምትገኘው የዩክሬን ዋነኛ የኢንዱስትሪ ማዕከል ከፍተኛ ጥቃትን አስተናግዳለች። ሌሎች ከተሞችን ስንመለከት ደግሞ በዛፖሪዥያ፣ ኦዴሳ፣ ሱሚና ካርኪቭ አካባቢዎች ላይም ተመሳሳይ የአየር ድብደባ ተፈጽሟል። በእነዚህም ስፍራዎች የሰው ሕይወት ማለፉ ተረጋግጧል። ይህ የሩሲያ ድርጊት በድንገት የተከሰተ ሳይሆን በሀገሪቱም የነዳጅ መሰረተ ልማቶች ላይ እየደረሰ ላለው ውድመት የተሰጠ የአጸፋ ጥቃት እንደሆነም እየተነገረ ይገኛል። ዩክሬን በሩሲያ የነዳጅ ማጣሪያዎችና ማከማቻዎች ላይ በተደጋጋሚ የምታደርገው የሰው አልባ አውሮፕላን ጥቃት በሞስኮ የነዳጅ ምርት ሂደት ላይ ከፍተኛ መስተጓጎል እየፈጠረ ይገኛልም ተብሏል። የደረሰውን ውድመት ተከትሎ መልእክት ያስተላልፉት ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱን ሰማይ ከተደራራቢ የሩሲያ ጥቃቶች መከላከል የሚቻለው በምዕራባውያን ድጋፍ ብቻ መሆኑን አስምረውበታል። በመሆኑም የዩክሬን ዓለም አቀፍ አጋሮች አስቸኳይ የነፍስ አድን የአየር መከላከያ ስርዓት ድጋፍ እንዲያደርጉላቸው ጥሪያቸውን ማቅረባቸው ተሰምቷል። በሁለት ቀናት ውስጥ ከኢራን ጋር ጦርነት ውስጥ ልንገባ እንችላለን ሲሉ የእስራኤሉ የመከላከያ ሚኒስትር አስጠነቀቁም። የእስራኤልና የኢራን ፍጥጫ ታይቶ በማይታወቅ መልኩ ያገረሸ ባለበት በዚህ ሰዓት እስራኤል በቀናት ውስጥ ምናልባትም በነገው ዕለት ከቴህራን ጋር ወደ ሙሉ ጦርነት ልትመለስ እንደምትችል የመከላከያ ሚኒስትሩ እስራኤል ካትዝ ይፋ አድርገዋል። ሚኒስትሩ የእስራኤል መከላከያ ሰራዊት ለዚህ ሊፈጠር ለሚችለው አስከፊ ግጭት አስቸኳይ ዝግጅት እንዲያደርግም ትዕዛዝ ማስተላለፋቸው ተዘግቧል። መከላከያ ሚኒስትሩ እስራኤል ካትዝ እንደገለጹት የእስራኤል ጦር ያለ ማንም ዓለም አቀፍ አጋር ወይም ደጋፊ ራሱን ችሎ ኢራን ውስጥ ጥቃት ለመፈጸም የሚያስችለውን ዝግጅት እንዲያጠናቅቅም ታዟል። ይህ ዘመቻ በእስራኤል ወታደራዊና ፖለቲካዊ መዋቅር ውስጥ ብሉ ኤንድ ዋይት በሚል የኮድ ስም የሚጠራ ሲሆን ትርጓሜውም ውጫዊ ኃይል ሳይጠብቁ ራስን ችሎ ጠላትን ማጥቃት ማለት እንደሆነም ተነግሯል። እስራኤል ካትዝ ቴህራንን በጥብቅ በማስጠንቀቅ የሚከተሉትን ነጥቦችም አስተላልፏል። ኢራን በአንድ በኩል ከአሜሪካ ጋር የሰላም ድርድር እያደረገች፣ በሌላ በኩል ግን ወደ እስራኤል ጥቃት የማድረስ ከፍተኛ ፍላጎት አላት በማለት አስጠንቅቋል። ኢራን ምንም አይነት ሚሳኤል ወደ እስራኤል ግዛት ካስወነጨፈች የእስራኤል ምላሽ እጅግ አደገኛና የማያወላዳ እንደሚሆንም ሚኒስትሩ አስጠንቅቋል። ሌላው ደግሞ ኢራን ጥቃት ካደረሰች ይህ የምናካሄደው ሶስተኛው የኢራን ጦርነት ይሆናል፣ ነገሩ እጅግ ግልጽ ነው ሲሉ ሚኒስትሩ የጉዳዩን አሳሳቢነት በማንሳትም ኢራንን አስጠንቅቋል። የእስራኤል መከላከያ ሚኒስቴር ይፋ ያደረገው ይህ መረጃ የቀጠናውን የጦርነት ስጋት ወደ ከፍተኛ ደረጃ ያሸጋገረው ሲሆን በአሜሪካና በኳታር በኩል እየተደረገ ያለውን የዲፕሎማሲ ጥረት ፈታኝ እንዲሆንም አድርጎታል። ዩናይትድ ስቴትስ በኒውክሌር ስምምነቱ ላይ መሻሻል ሳይታይ የታገዱትን የኢራን ገንዘቦች እንደማትለቅ በይፋ አስታወቀች። የአሜሪካ መንግስት ባለስልጣናት እንዳሉት ከሆነ ከኢራን ጋር የተደረገው የቅድመ ስምምነት ማዕቀፍ በስራ አፈጻጸም ላይ የተመሰረተ በመሆኑም ኢራን በኒውክሌር መርሃ ግብሯ ላይ የተጣለባትን ግዴታዎች ማክበርና ተጨባጭ መሻሻል ማሳየት ሳትጀምር የታገደው በቢሊዮን የሚቆጠር ገንዘብ እንደማይለቀቅ ተናግሯል። በሌላ በኩል የኢራን ባለስልጣናት የታገደው ገንዘብ በተለይም በኳታር የሚገኘው
የሚገኘው 6 ቢሊዮን ዶላር እንዲለቀቅና የባህር ላይ እገዳዎች እንዲነሱ ግፊት እያደረጉ ቢሆኑም አሜሪካ ግን ይህንን የኢራንን መግለጫ ውድቅ አድርገዋለች። ኢራን በተለያዩ የዓለም ሀገራት ባንኮች በተለይም በደቡብ ኮሪያ፣ በኢራቅ፣ በጃፓንና በህንድ ታግዶባት የነበረው አጠቃላይ ገንዘብ መጠን ከ100 ቢሊዮን ዶላር በላይ እንደሆነም ይገመታል። ይሁን እንጂ በቅርብ ጊዜያት በዋናነት መነጋገሪያ የሆኑትና በሀገራቱ መካከል በሚደረጉ ድርድሮች ላይ የሚነሱት በኢራቅ የሚገኘው 10 ቢሊዮን ዶላርና በኳታር የሚገኘው 12 ቢሊዮን ዶላር ነው። ይህ ገንዘብ ቀደም ሲል በደቡብ ኮሪያ ባንኮች ውስጥ ታግዶ የነበረ የነዳጅ ሽያጭ ገቢ ሲሆን በ2023 በተደረገ የእስረኞች ልውውጥ ስምምነት ምክንያት ወደ ኳታር ማዕከላዊ ባንክ እንዲዛወር ተደርጓል። ገንዘቡ በኳታር ቁጥጥር ስር የሚገኝ ሲሆን ሊለቀቅ ችለው ለሰብአዊ እርዳታዎች ማለትም ለምሳሌ ለምግብና ለመድኃኒት ብቻ እንዲውል አሜሪካ ስትስማማ ብቻ ነው። አሜሪካ በኒውክሌር ስምምነቱ ላይ መሻሻል ካልታየም የገንዘብ ሙሉ በሙሉ እንዳይለቀቅ እገዳውን ልታጠብቅ እንደምትችልም እየገለጸች ይገኛል። በአሜሪካ ጊዜያዊ ከለላ ያላቸው ስደተኞች ለቋሚ መኖሪያ ፍቃድ እንዲያመለክቱ ወይም ወደ አገራቸው እንዲመለሱ ታዘዙ። በአሜሪካ ጊዜያዊ ጥገኝነት ከለላ አግኝተው የሚገኙ የተለያዩ አገራት ዜጎች ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ አሊያም አገሪቱን ለቀው መውጣት እንዳለባቸው የአሜሪካ የአገር ውስጥ ደህንነት ኃላፊ ተናግሯል። ባለስልጣኑ ይህንን ማሳሰቢያ የሰጡት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ያሳለፈውን ውሳኔ ተከትሎ እንደሆነ ተነግሯል። አገራቸው ውስጥ ባለው ሁኔታ የተነሳ ጊዜያዊ ክልላ አግኝተው አሜሪካ ውስጥ የሚገኙ የሄይቲና የሶሪያ ስደተኞችን ህጋዊ ጥበቃ በማቋረጥ የተወሰደው እርምጃ እንዲጸና ፍርድ ቤቱ ወስኗል። ጦርነት፣ ሰብአዊ ቀውስና ሰብአዊ መብት ጥሰቶች ከሚካሄዱባቸው ሀገራት ተሰደው በአሜሪካ ጊዜያዊ ክልላ ወይም ፒቲኤስ በመባል የሚታወቀውን ፍቃድ አግኝተው የሚኖሩ ከ350 ሺህ በላይ የተለያዩ ሀገራት ዜጎች እንዳሉ መረጃዎች ጠቁመዋል። በዚህ አሰራር ምክንያት የአሜሪካ ጊዜያዊ የጥበቃ ከለላ ያገኙ እስከ 5000 የሚደርሱ ኢትዮጵያውያን እንዳሉም ይነገራል። ይሁን እንጂ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት የኢትዮጵያውያን ከለላ እንዲቋረጥ ባለፈው ታህሳስ ውሳኔ አስተላልፈው ነበር። በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ማዘዙም ይታወቃል። ይሁን እንጂ ውሳኔው የሚቃወም አቤቱታ የቀረበለት ቦስተን ውስጥ የሚገኝ የፌዴራል ፍርድ ቤት እርምጃውን አግዶ ቆይቷል። ከሄይቲና ሶሪያ ስደተኞች ጋር የተያዘውን ተመሳሳይ እግድ ሲመለከት የነበረው የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ባሳለፈው ውሳኔ ግን ፍርድ ቤቶች ይህንን የትራምፕን አስተዳደር ውሳኔ ማገድ እንደማይችሉ አረጋግጧል። ይህ የጠቅላይ ፍርድ ቤቱ ውሳኔ የኢትዮጵያውያኑ እግድን ጨምሮ በተመሳሳይ ጉዳዮች ላይም ተፈጻሚ እንደሚሆን የህግ ባለሙያ ለቢቢሲ ተናግሯል። የሀገር ውስጥ ደህንነት መስሪያ ቤቱ ውሳኔውን ተከትሎ የሰጠው ማሳሰቢያም በዚህ አሰራር አማካኝነት አሜሪካ ውስጥ የሚገኙ ኢትዮጵያውያንን ጭምር የሚመለከት እንደሚሆን ይገመታል። የመስሪያ ቤቱ ኃላፊ አስፈላጊውን የመጠየቂያ ማመልከቻ በማስገባት በዘላቂነት ለመቆየት ፍቃድ ማግኘት አለባቸው፣ ካልሆነ ግን ወደ ሀገራችሁ እንድትመለሱ እንረዳችኋለን ሲሉ ለስደተኞች ማሳሰቢያ ሰጥተዋል። የጊዜያዊ ክልላ ፍቃዱ ዘላቂ የመኖሪያ ፍቃድ ስለማይሆን የአውሮፕላን ትኬታችሁንና ለመቋቋሚያ የሚሆን $2100 የምንሰጣችሁ ይሆናል ሲሉም የአሜሪካ መንግስት የሚሰጠውን ድጋፍ ማሳውቋል። የአሜሪካ ፌዴራል ህገ መንግስት ጦርነትን፣ በሽታን ወይም ሌሎች ሁኔታዎችን ሸሽተው በዩናይትድ ስቴትስ ውስጥ የሚገኙ ግለሰቦች ጊዜያዊ ህጋዊ ከለላ እንዲሰጣቸው ይፈቅዳል። ኢትዮጵያውያን ከለላውን ያገኙት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ነበር። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ስራ ፍቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘረጋው በዋነኝነት ከትግራይ ጦርነት ጋር በተገናኘ ነበር። በመጀመሪያ ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ያህል ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር ከለላው እንዳይቀጥል ወስኗል።